ውድ ምዕመናን በዓለማችን በተለያየ አቅጣጫ የምናየው ጦርነት፣ ረሃብ፣ ርዛት፣ ማዕበል፣ መሬት መንቀጥቀጥ፣ ውድመት፣ አልቋረጥ ያለ ጦርነት፣ ወረርሽኝ የሁሉም ምክንያቱ አንድና አንድ ብቻ። ሁሉንም የዓለም አካል አካሎታል፣ ሁሉንም ጎብኝቶታል። ምክንያቱ ምን ይመስላችኋል? የኑህ ህዝቦችን በማዕበል እንዲጠፉ ያደረጋቸው ምክንያቱስ ምን ይመስላችኋል? ቃሩንን ከነንብረቱ መሬት እንድትውጠው የተደረገ ምክንያቱስ ምን ይሆን? ፍርዓውንን ከነሰራዊቱ ባህር ውስጥ እንዲሰጥም የተደረገ ምክንያቱ ምን ይሆን? ምክንያቱ ምን ይሆን? የሉጥን ህዝቦች ጅብሪል በአንድ ክንፉ አንስቶ ሰማይ ጥግ ላይ አድርሶ የደፋቸው ምክንያቱ ምንድን? ሰቅስቆ ሰማይ ጥግ ሲያደርሳቸው ሐተል መላኢከቱ ሰሚዐት እስቲንጃደ ሱብያኒሃ የህፃናትን ለቅሶ ሰማይ ላይ የሚኖሩ መላእክት እስኪሰሙ ድረስ ላይ ወስዶ መሬት የቀበራቸው ከዛም የተከታተለ ጀሃነም ድንጋይ በስሞቻቸው የተላከባቸው ወአምጠርና ዐለይሂም ሒጃረተን ሚን ሲጂል መንዱድ ሙሰወመተን ዐንደ ረቢክ ወማ ሂየ ሚነ ዛሊሚን ቢበዒድ። ምክንያቱ ምንድን? ምክንያቱ አንድ ነው። የሰው ልጆች ሲያጎሉ፣ ሲቀንሱ፣ ድንበር ሲያልፉ ይመለሱ ዘንድ ከሰሩት ስተት በጥቂቱ አላህ ይጎበኛቸዋል። ፈኩለን ሁሉንም ይላል አኸዝና ቢዘንቢ በወንጀሎቻቸው ያዝናቸው። ፈሚንሁም ከነሱ ውስጥ መን አርሰልና ዐለይሂ ሐሲበን ከሰማይ መቅሰፍት ድንጋይ የላክንባቸው ትውልዶች አልፈዋል። ወሚንሁም መን አኸዘትሁ ሰይሐ በድምፅ ጩኸት እንዲጠፋ የተደረገ ትውልድ አለ ወንጀሉ ሲበዛ። ወሚንሁም መን ኸሰፍና ቢሂል አርድ መሬት እንድትውጣቸው የተደረጉ ትውልዶች አልፈዋል። ወሚንሁም መን አግረቅና ያሰጠማቸዋል እንደ ኑህ ህዝቦች፣ እንደ ፊርዓውን ሰራዊቶች ሁሉንም በወንጀላቸው ያዝናቸው ይላል። ፈማ ካነ አላሁ ሊየዝሊመሁም ያንተ ጌታ ሊበድላቸው አልነበረም። ወላኪን ካኑ አንፉሰሁም የዝሊሙን ነፍሶቻቸውን የበደሉ ነበር ይላል። የምናየው ጦርነት፣ የመሬት መንቀጥቀጥ፣ የኑሮ ውድነት፣ ሰው ውስጥ የምናየው መጨካከን የወንጀላችን ብዛት። በሰይድና ዑመር የአስተዳደር ዘመን ረዲየላሁ ተዓላ ዐንሁ ድርቅ ገባባቸው። ያኔም ህዝቡን ሰበሰቡና አባስ ብኑ አብዱል ሙጠሊብ የነቢዩን አጎት አባስን ጠሩ ሰለላሁ ዐለይሂ ወሰለም። የአባስ ድርቅ ገብቷል። ድሮ ነቢዩ ዐለይሂ ሰላቱ ወሰላም ዱዓ ያረጉ ነበር። አንተ አጎታቸው ነህ ዱዓ አድርግልን አላቸው። አባስም ተነሱና አንድን ቃል ተናገሩ። አላሁም አሉ አላህ ሆይ ማነዘለል በላ እኮ አይመጣብንም ችግር በግል ቢሆን እንደ ማህበረሰብ እንደ ዓለም ኢላ ቢዘንብ በሰራ ነው ወንጀል ነው። ወላ ዩርፈዑ ኢላ ቢተውባ አይነሳም ወደ አላህ በመመለስ ቢሆን ጌታችን ተመለሰናል። ዝናቡንም አላህ እየቀጣን ያለው አሁን ያለው አስደንጋጭ የኑሮ ውድነት፣ አልቆም ያለ ጦርነት፣ መጨካከል፣ መፈናቀል፣ ረሃብ፣ ርዛት፣ ማዕበል ሁሉም የሰው ልጆች ይመለሱ ዘንድ በትንሹ አላህ ይጎበኛቸዋል። ظهر الفساد ይላል። መከራው ሞቱ እኮ ተገለጠ ይላል። في البر والبحر በየብስም በባህር ምንድነው ምክንያቱ? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት የእጃቸው ውጤት ይመለሱ ዘንድ አላህ ደወሉን ያሰማል፣ ደብዳቤውን ያደርሳል። ሁላችንም ወንጀል ውስጥ በሌላው ትውልድ አንድ ወንጀል ነበር አላህ እንዲጠፉ የሚያደርጋቸው። እኛ እኮ በዛ ትውልድ ያለ በሁሉም ክፍለ ዘመናት ያሉ ወንጀሎች አሁን በዘመናችን አሉ። የሉጥ ህዝቦች የጠፉት ተመሳሳይ ጾታ ግንኙነት በመፍጠራቸው አሁን እኮ ህጋዊ ሆኗል። ወንድ ወንድን ማግባት፣ ሴት ሴትን ማግባት በህግ ደረጃ ተደንግጎ እየጸደቀ። አንዷ ከአሜሪካ ደውላ
ኡስታዞይ ልጄ ሴት እንዲያገባ ዱዓ አድርግልኝ። አየው ወንድ ይገባል ማለት ሴት ልጅ አገባል ማለት መታደል የሆነበት ክፉ ዘመን ውስጥ ይገባል። በዚህ ወንጀል ነው አላህ ያጠፋቸው የሉጥን ህዝቦች ከላይ አንስቶ ታች ደፋቸው። እሱ ወንጀለኛ ጋር እነሱ ጋር የሌለኛል ለጾታ እየቀየርን ነው በኦፕሬሽን ወንዱ ሴት ይሆናል፣ ሴቱ ወንድ ይሆናል። ይህ ደግሞ ሰብአዊ መብት ተሰጥቶታል። ህፃናት ላይ ያለመወሰን መብት እየተሰጠው ነው። ተርቢያን ከአባቶች እጅ ቀምተውታል። ማሙሽ ስትለው ሚሚ በይኝ ሊልህ መብቱ ነው ልጅ። አስደንጋጭ አስፈሪ ዘመን መቅሰፍት የሚያወርድ ተጨባጭ ውስጥ ነጋዴው አጨበርባሪ ነው። አላህ ካዘነላቸው ጥቂቶች ውስጥ ከምናያቸው በርካታ ህንፃዎች፣ ቤቶች ጀርባ የሰው እንባ አለ። የኮንትራክተሩ ለቅሶ አለ። የወዛደሩ ሮሮ አለ። ያልተከፈሉ ያልተዘጉ ሂሳቦች ብዙ ናቸው። ሰራተኛን ላቡ ሳይደርቅ ክፈሉት ያሉት ነቢይ ትእዛዛቸው ተጥሶ 3 ዓመት ስልክ ይዘጋል። ጥቂቶች አሉ አላህን ፈርተው ቢነግዱ። አብዛኛው ችግር ውስጥ ነው ያለው። በጣም የሚያሳዝነው እዛም መዛም ዘርፎ ያንም አስለቅሶ ቤቱን ሰርቶ ሲጨርስ ግድግዳው ላይ ሃዛ ሚን ፈድሊ ረቢ ብሎ ይለጥፍ። ይሄ ጌታ ይስጦታ ማሻአላህ ተባረከላህ። አስደንጋጭ የወንጀል ማዕበል ውስጥ አለ። ሰው በውርስ በንዋይ ቤተ ዝምድናን ቆርጧል። ለገንዘብ ሲል ወንድም በወንድሙ ላይ ጨክኗል። ፊት ተዟዙሯል። ይሄ ሁሉ ወንጀል ሲበዛ አላህ እንመለስ ዘንድ በትንሽ ይጎበኛል። እንደምታውቁት ከ2019 ጀምሮ አላህ ኮሮና የሚባል በሽታ ላከና የሰው ልጆችን ትንሽ መከራቸው። በግዴታ ኸልዋ ከተተን። ማስክ ለዓመታት አስለበሰ። ዓለም አቀፍ በረራዎች ተቋረጡ። ሰርጎች ተሰረዙ። ዓለም አቀፍ ስብሰባዎች ተዘጉ። መንገዶች ጸጥ ረጭ አሉ። ወደ አንድ ሀገር ለመግባት የሕክምና ማስረጃ ይዞ መሄድ ግድ ሆነ። ሁሉን ዓለም አላህ እኩል ፈታ። ዓለምን ማስክ አለበሳት አላህ የሰው ልጆች ይመለሱ ዘንድ። ኮቪድ ዓለም ላይ 7 ሚሊዮን ህዝብ ጠርጓል። አሁን ድረስ 700,000 ሰዎች በሽታ ውስጥ ናቸው። ከ2019 እስካሁን 2025 ድረስ የሰው ልጅ ግን አልተገሰጸም፣ አልተስፈራራም። ኮቪድ ሰብሮት የሄደው የኢኮኖሚ ስብራት እስካሁን ዓለም ላይ አልጠገገም። አሜሪካን ብቻ 14 ትሪሊየን ዶላር አክስሯት ወጥቷል። ኮቪድ ምክር ነበር። ኮቪድ ማስጠንቀቂያ ነበር። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ፣ ምልክቶቻችን የምንልከው ለማስፈራራት ነው። አልፈራም፣ አልደነገጥም። ቤታችን እስኪያንኳኳ ቀያችንን እስኪጎበኝ ተዘናግተን። ከኮቪድ በኋላ አላሁ ስብሓነሁ ወተዓላ በጦርነቶችም ፈተነን። የሩሲያና የዩክሬኑ ጦርነት ለዓመታት አልቆመም። ቢሊዮኖች ተገብረውበታል። በሺዎቹ ነፍስ ጠፍተውበታል። ከዛም ቀጠለ የቱርኩ የመሬት መንቀጥቀጥ ዓለምን አራደው። ቱርክና ሶሪያ ድንበር ላይ ያለ 55,000 ሰው ነፍስ ቀጠፈ። ያ የመሬት መንቀጥቀጥ 110,000 ሰው ጉዳት ውስጥ አሁን ድረስ ያገግማል። 54,000 ህንፃዎች ፈረሱ በዛ የመሬት መንቀጥቀጥ ውስጥ። ልብ ብላችኋል? 54,000 ህንፃ፣ ሆስፒታሎች፣ ትምህርት ቤቶች፣ የባለ ሀብት ህንፃዎች 54,000 ህንፃ ሊወደሙ። ከባድ አስደንጋጭ ዜና ነው። ቱርክን 34.2 ቢሊዮን ዶላር ነው ያከሰራት ያ የመሬት መንቀጥቀጥ ብቻ። በዛ ሰሞን አንድ ዜና ተላልፎ ሁሌም አስተጋባው ነበር። አንድ የህንፃ ባለቤት ባለሀብት ሰዎችን አከራይቷቸው ነበር እዛ ህንፃ ላይ። አንዱ የቤት ክራይ መክፈል አልቻለም። ካልቻልክማ ውጣ ብሎ ሰውየው አባረረ። ቀዝቃዛና በረዶ ወቅት ነበር። ወጥቼ ድንኳን ላይ ተቀመጥኩ ይላል። በቀናት ውስጥ መሬት መንቀጥቀጡ ተነሳና የሰውየውም ህንፃ ፈረሰ።
አሁን ይላል ግለሰብ እኔና የህንጻው ባለቤት እኔ በሰራው ድንኳን ውስጥ እሳት እየሞቅን ነበር። በቅጽበት ያለ ነገር እጅህ የለም፣ ወይ ህንጻ ነው ወይ ፋብሪካ ነው ወይ ቤት ነው፣ የለህም ንብረት። ወደ አላህ የምንመለስበት ወቅት አላህ በላልኮ ኩል ሊያረገው ይችላል። መደንገጥ አልቻል። ወማ ኑርሲሉ ቢልአያት ኢላ ተኽዊፋ ልናስደነግጥ ላክን። አልደነገጠም። ሰው እንደተጨካከለ ነው። ተውበት ላይ አይደለም፣ ዱዓ ላይ አይደለም፣ ሰደቃ ላይ አይደለም። ሰው አላህ ካዘነላቸው ጥቂቶቹ በቃ። ከዛም የመካከለኛው ምስራቅ ጦርነት ተጀመረ። ፍልስጤም፣ እስራኤል፣ አሁን ወደ ሉብናን ተሻገረ፣ ወደ ኢራን እያማተረ። በቅርቡ የነዳጅ ዋጋ ጭማሪ ይደረጋል፣ የሰላም እጦት ስላለ ዓለም። እነዚህ ሁሉ ማዕበሎች፣ እነዚህ ሁሉ ማስጠንቀቂያዎች እንድንመለስ ደወል ነው አላህ ይላል። የፍሎሪዳውን ማዕበል ከሳምንት በፊት ታስተናግደናል። ፍሎሪዳ ውስጥ የገዛ ጦርነት በዓመት ውስጥ ከተሰደዱት በላይ በአንድ ቀን በሚሊዮኖች እንዲሰደዱ አላህ ያደርጋል። አሜሪካን 47 ቢሊዮን ዶላር አክስሯል። ከማዕበሉ አንድ ቀን በፊት አሜሪካ ለእስራኤል ገዛን እንድትደበድብ 8.7 ቢሊዮን የሚያወጣ መሳሪያ ሽጣ ነበር። አላህ 5 እጥፍ አስከፈላት በአንድ ቀን። እነዚህ ሁሉ የምናየው ማዕበል፣ መሬት መንቀጥቀጥ ደወል ነው። ይሄው ሀገራችን ላይ ተመለሱ። ላለፈው 5 ዓመታት ያልቆመ ጦርነት